ሰላም ጤና ይስጥልን እንዴት አላችሁ ተከበራችሁ አድማጭ ተመልካቾቻችን ዘወትር በሰዓት ወደ እናንተ የሚደርሰው የስፖርት ባለታሪኮቹ ፕሮግራማችን ተጀምሯል። ዛሬ የፌዴራል ማረሚያ ቤቶች አትሌቲክስ ክለብ አሰልጣኝ ምክትል ኮማንደር ወንድዬ ደሳለኝ ከኛ ጋር ቆይታ ያደርጋል። በቆይታችንም ወደ ኋላ መለስ ብለን በአትሌትነት ዘመኑ የነበሩትን ጊዜያቶች ውጤቶች እንዲሁም ደግሞ በአሰልጣኝነቱ ስላፈራቸው አትሌቶች ወደፊትም በአትሌቲክሱ ስለያዛቸው ሀሳቦች እቅዶች እያነሳን የጋራ ቆይታ የምናደርግ ይሆናል። አብራችሁ እንድትቆዩ ነው በአክብሮት የምንጋብዘው። ባዘው መኮንን ከመላው ስቱዲዮ ባለሙያዎች ጋር በጋራ በመሆን ፕሮግራሙን ወደ እናንተ አደርሳለሁ። የዚህ ፕሮግራም አጋራችን ደግሞ ኢትዮ ቴሌኮም ነው። መልእክቱን ሰምተን እንመለሳለን። ለምን መብራት ያልከፈተው ያላላልኩ ነበር እንዴ? ስነስርዓት ይሁን እንጂ በቴሌብር ባለንበት ሆነን ያለምንም ውጣ ውረድ የቢል ክፍያችንን ስንፈጽም እንዲህ ነን። ቴሌብር ኮች እንኳን ደህና መጣ ብያለሁ። እንኳን ደህና ቆይ። ያው የውድድር ወቅት ላይ አጋጣሚ የተገናኘ ነው። የዓለም ከዓመት በታች አትሌቲክስ ሻምፒዮና በአሜሪካ ኦሪገን ይካሄዳልና እንደ ሀገር ምን ኤክስፔክት ታደርጋለህ? ያው ዝግጅቶችን በቅርብ ስለምትከታተል ስለምታቀብዬ ነው። አዎ ያ ከዓመት በታች እንግዲህ ያለን ቡድን ጠንካራ ቡድን ነው። ያው ልምድ ሲያደርጉ ምን ያለን ብዙ ጊዜ ያው እንገናኛለን በተለያየ አጋጣሚ ስቴዲየሞች አካባቢ ጥሩ ዝግጅት ያደረገ ያለ ቡድን ነው እና ወጣቱ በእርግጠኝነት በወጣት ደረጃኛ እንደ ሀገርም ብዙ ጊዜ ብዙ ችግር የለብንም። እንደ ሀገር በወጣት ደረጃ ብዙ ጊዜ ጥሩ ፐርፎርም እናደርጋለን። ትንሽ ወደ ላይ ስንመጣም እየከበረን ያለን የእድሜ ጉዳይ ምንድነው ሲነሩን እየገደለልብን ያለው አንዱ ራሱ የእድሜ ጉዳይ ነው። ምክንያቱም ወጣቱ በተተኪነቱ በአግባቡ በእድሜው እየመጣ አይደለም። ሲነሩ አሁን ጁኒየር ነኝ ብሎ እየተወዳደረ ነው። ጁኒየሩ ደግሞ ምንም ቦታ እያገኘ አይደለም። ኦልሬዲ የምናሳድገው ልጅ የለም ማለት ነው። ስለዚህ ለሲነሩ ለኦሎምፒክ ለዓለም ሻምፒዮና ላሉ ውድድሮች ከባድ ተጽዕኖ እያደረገብን ያለ በቃ የማይገባው ሰው ወጣት እየተወዳደረ አዋቂ ላይ ሲደርስ ጨርሷል ልጁ። በቃ እንደዚህ አይነት ነገሮች እየሆኑ ነው ያለው። ፌዴራል ማረሚያ ቤቶች አትሌቲክስ ክለብ ያው ትልቅ ክለብ ነው። አንተም ቤት ነው፣ እዛ ነው ያደግኩ ማለት ይቻላል። ኦልሞስት ወደ 30 ዓመት የሚጠጋ ጊዜ በአትሌትነትም በአሰልጣኝነትም እዛ ክለብ ውስጥ ቆይታል። ታላላቅ አትሌቶችን በማፍራት ይታወቃል። ከነ ደራርቱ ቱሉ ከነ ጡርነሽ ዲባባ ጀምሮ ሌሎች አትሌቶችንም መግለጽ ይቻላልና እንደው በዛ ቁመና ላይ ዛሬ ይገኛል ክለቡ ኮች? አዎ እንግዲህ እኔ ፌዴራል ማረሚያ አሁን ያለሁት በመካከለኛና ረጅም ርቀት ዋና አሰልጣኝና የክለቡ ምክትል ዋና አሰልጣኝ ሆኜ ነው እየሰራሁ ያለሁት። በዛ ጊዜ የነበረው እንትን ደረጃ የነበሩ ስታንዳርድ ስኪልድ የሆኑ ልጆች በአሁኑ ሰዓት እንደዛ አይነት የለንም። እንደውም አሁን ኦልሬዲ ፈርሶ እንደገና እያቋቋምን ያለ ነው ማለት ይቻላል። ስለዚህ በመሀል ላይ ጋፖች ነበሩ በደንብ። አዎ መሀል ላይ በተለይ ዘንድሮ አሁን ብዙ ጋፕ ተፈጠረብን እና ያ ትንሽ ክለቡን ወደ ኋላ ትንሽ አንሸራቶብናል። ግን አሁን እንደገና በቅጥርም በምን እየተዋቀረ ነው ያለው። አሁን አመራሩም እዚህ ላይ እየተረባረበ ነው ያለው። ተጨማሪ ነገር እናነሳለን። ግን ወደ ኋላ መለስ ብለን የአንተኒ አትሌቲክስ ጅማሮ ማንሳት አለብን። ከኢትዮጵያ ውጭም ወደ ኬንያ ሄደህ ለሌላ ክለብ የመወዳደር የመሮጡ ነገር ነበረ። ከዛ በፊት ግን የአትሌቲክስ ጅማሮ የልጅነት ጊዜ ምን ይመስላል የሚለውን እናንሳ። አዎ ባህር ዳር ነው እንግዲህ እኔ አትሌቲክስ መጀመሪያ ከሰራዊቱ ቦርድ ወጥቼ እንደመጣሁ ባህር ዳር ነው የነበርኩኝ። ባህር ዳር እንግዲህ ያው 2 ዓመት ተወዳድሬያለሁ ለባህር ዳር ጨርቃ ጨርቅ። ያው ዋንጫም ነበረኝ እዛ እና ጥሩ ጊዜ ነበረኝ። ባህር ዳር ነው እኔ በአትሌቲክሱ መጀመሪያ ሀብዬ የጀመርኩት እዛ ነው። እንግዲህ ምን በተለየ ሁኔታ የምታስታውሰው ዋንጫ ስኬት አለ? አዎ ዋንጫ አለኝ ጨርቃ ጨርቅ ቴክስታይል እንደውም ክበብ ውስጥ ትንሽ ዋንጫ አለ። በዛ ሰዓት መኮዶች ነበሩ፣ ምዕራብ ጎጃም ጠቅላላ ውድድሮች ነበሩ። ሰራዊቱም ነበር ያን ጊዜ ከሰራዊቱም ጭምር አሸንፌ 10,000 እና 5,000 ደብል እንትን ነበረኝ ዋንጫ ነበረኝ። ያው ብዙ አልቆየህም። ከዛ በኋላ ጉዞ ወደ ኬንያ ሆነና በአጋጣሚ ደግሞ በዛው አትሌቲክሱንም ጀመር። ወደ ኬንያ ለምን ነበር የሄደው? ኬንያ አትሌቲክሱም የገባበትን እዛው ከሄድክ በኋላ እናንሰው ብዬ ነው። አዎ ኬንያ መጀመሪያ ዝም ብዬ ነው የሄድኩት እና ከሄድኩ በኋላ በቃ አትሌቲክሱ ያው እዚህ ስለጀመርኩት
እነሱን ሳይዛ በቃ እንትን ነበርኩ ኦልሬዲ ውስጤ በቃ ወደ አትሌቲክሱ እየገፋ ይመጣ። ከዛ ከነሱ ጋር ነበር ልምምድ ማድረገው ኬንያዎች ጋር። መጀመሪያ እንደርኩ 1 አመት 2 አመት በጣም ከበደኝ፣ መቋቋም አልቻልኩም። በቃ እኔ ያኔ ጁኒየር ነኝ፣ ስልጠናው ሲስተም እንደዚህ በስኪል በሆነ ኮቺንግ እንትና ስልጠና አልለመድኩም። ያ ስለነበረ ከባድ ነበር የመጀመሪያው 2 አመት። ከዛ በኋላ ግን ጥሩ ፐርፎርም አድርጌያለሁ። በቃ ኬንያ ሻምፒዮን ሁሉ ደርሻለሁ። ፋይናሊስት 5000 1352 ሮጫ። ማን ነበር ክለቡ የምትሳተፍበት? ማሻምባኒ አትሌቲክስ ክለብ ይባላል። ትልቅ ክለብ ነው። አዎ ትልቅ ክለብ ነው። ነጭ ነው፣ አሜሪካዊ ነው ባለቤቱ እና ኬንያዎችን እዛው አቋቁሞ እዛው ነው የሚያወዳድረው የነበረ። ኬንያ ጋር በተያያዘ አትሌቲክሱ ላይ አንድ ሀሳብ እናንሳ ብዬ ነው ኮች። እንደ የሁለቱን ሀገራት በአትሌቲክሱ የነበራቸውን አፍሪካ ላይ ዓለም ላይ የነበራቸውን ተጽዕኖ እንዴት ትገልጸዋለህ? አዎ ያን ጊዜ እኔ ብዙ ኬንያ ሆኜ ሲወዳደር የማየው ኃይሌ ነው በብዛት ፉክክር ከኬንያዎች ጋር ክሮስ ካንትሪ ለ6 ይዘውት ሁሉ አስታውሳለሁ። እነሱ ኬንያ እነሱ እዛ እያለህ አዎ ከዛ 10,000 ወዲያው ሰበረው እሱ ኃይሌ ከሁሉም ሲጌ ነው የሰበረው። ከሁሉም ሲጌ ሲሰበረው ኃይሌ ወደውን ፌዴሬሽን ሰብስቦ ይሄን ውጤት የሚያስመልስ የካምፓኒያን እንከፍላለን፣ የኮቺንግ እንከፍላለን፣ ሂዱ የምትፈልጉት ቦታ ሄዳችሁ እንድትሰሩ እንፈቅዳለን ብለው ነው አዛውናውን ሲያደርጉ የነበረ በዛ ሰዓት። ኬንያና እኛ በአትሌቲክሱ እውነት ነው በተለይ እነዚህ ዲስታንሱ ላይ 5000 እና 10000 ላይ በጣም የበላይነት ነበረን ለረጅም ዓመት። ግን አሁን እንኳን እነሱ ኬንያዎች አይደሉ ነጮችም እያሸነፉን ነው ያሉት እና በጣም ከባድ ችግር እየመጣ ነው ያለው። ነገሮች ስታያቸው እኛ ጋር ያው በእርግጥ የኛ ሀገር የስልጠና ባህሪያችን ዘርፈ ብዙ ችግር የመጣ ነው። ገብቷል። ምንድነው እንደዚህ የትራክ አትሌት ዴፊኒትሊ ትራክ ማግኘት አለበት። በትራክ ተገንብቶ በትራክ አድርጎ ካልመጣ ልጁ ዘለ ዛሬ 1 ወር ትራክ አሰርተው ወይ 2 ወር 3 ወር ትራክ አሰርተው ብታወዳድረው ምንም ለውጥ አያመጣም። የተለየ ነገር ሊሆን አይችልም። ምክንያቱም እያንዳንዷ ማይክሮ ሰከንድ እያንዳንዷ ሰከንድ በትራክ ላይ ኢች በየሴሽኗ የተሰራች የምትሄድ ነገር አለች። ያ ነገር መምጣት ካልቻለ በጣም አስቸጋሪ ነው። እኛ ጋር አሁን የምታየው ትራካችንም በአሁኑ ሰዓት ያለው ነገር በአንድ ስትሄድ አንዴ 300 400 ሰው አንዴ ገብቶ ሲሰራ የምታየው ኢቭን ሰዓት ለመያዝ እንኳን ትቸገራለህ። ስለዚህ ስቲል የማዘውተሪያ ችግሮቹ እኛ ጋር እንዳሉ ናቸው። እነዚህ እስካልተቀረፉ ድረስ ደግሞ ያን መቋቋም አንችልም። አንደኛ እኛ ጋር አሁን እነዚህን አሁን ሰውን ማናጀር ምናምን ልጆቹ ያለ እድሜያቸው እዛ ጋር ሄዳሉ ምናምን የሚለው ነገር አለ አይደለም። ልጆቹ የሚሄዱ ወደው አይደለም። ካጣህ የግድ ነው ወደ አማራጭ ነው የምትሄደው። ገብቶሃል? ካጣህ ወደ አማራጭ ነው የምትሄደው። ግን ምንድነው እኛ ጋር አንድ በፌዴሬሽኑ ደረጃ እኔ የሚታየኝ ከኬንያ የተለየ ነገር ኬንያ አሁን ሁሌ ለኮቾች አፕዴት የሆኑ ስልጠናዎች ይመጣሉ። ወቅቱን የዋጀ ጊዜውን የጠበቀ አዳዲስ ግኝቶች ሲኖሩ አዳዲስ ጥናቶች አዳዲስ የተረጋገጡ ጥናቶች ሲኖሩ ኮቾቹን ሰብስበው የማወያየት የማስተማር የማሰልጠን ነገሮች አሉ። እኛ ጋር አንድ ደረጃ ወሰድክ፣ ሁለት ደረጃ፣ ሶስት ደረጃ ወሰድክ ያይፍም ሆነ ያገር ውስጥ በቃ ዝበዛው ነው በቃ መቀጠሉ በቃ ምንም ለውጥ አታመጣም እና አፕዴት የሆኑ ነገሮች ሁሌ አይሰጡም። እነዚህ ያለመምጣታቸው ራሱ ለስልጠናው ትልቅ ተጽዕኖ አለው። ስልጠናው አያድግም። ሁሌ የኮቺንግ ስልጠና ማንበብ ይፈልጋል። ሁሌ አፕዴት የሆኑ ነገሮች ይፈልጋሉ። እነዚህ ቢጨመሩም ወደ የተሻለ ነገር እንፈጥራለን እና ግን አሁን ያለን ጋፕ ትልቅ ነው በጣም። ያው ከኬንያ ከወጣ በኋላ ቀጥታ ወደ ፌዴራል ማረሚያ ቤቶች ነው የመጣው? አዎ ሪሊ ያን ጊዜ ስመጣ እንግዲህ 10028 57 5013 52 ረግጬ ነው የመጣሁት ከናይሮቢ ማለት ነው። ግን እዚህ እንደመጣው በቃ ብዙ አልቆየሁም። ፌዴራል ማረሚያ ገባው። ከዛ በኋላ ቴንደን አኪለስ ታመምኩኝ። ከዛ በኋላ እዚህ ፖሊስ ሆስፒታል ኦፕሬሽን ሆንኩኝ። በቃ ከዛ በኋላ ብዙም መሄድ አልቻልኩም። ግን በቃ ህልሜ ነበረ እውነት በጣም ብዙ ነበረ ማስበው ነበረ በዛ ሰዓት የነበረኝ ነገርም ጥሩ ስለነበረ ይቆጫል። አዎ በጣም ምክንያቱም ኬንያ ሻምፒዮን ፋይናሊስት ሆኜ 6ኛ ሆኜ ነው የመጣሁት። ፊላፍ ማራቶን የመጀመሪያው 63 ረግጬ አንደኛ ወጥቼ የመጣሁት በዛ ዘመን ማለት ነው እና እዚህ መጥቼ ከዛ በላይ ሄዳለሁ የሚለው ነው እንጂ እኔ በፍጹም በታሜ በዚህ በጉዳት ወጣለሁ ከስፖርቱ ብዬ ማስቤ ማላቅም። ስትመጣ ምናልባት ባንተ ጊዜ ታላላቅ አትሌቶች ነበሩ ፌዴራል ማረሚያ ቤቶች ላይ? አዎ እኔ ያኔ ስመጣ ደራርቱ ወደ ማራቶን እየሄደች ነበር። ኦልሞስት ፋጡማ ወደ ማራቶን እየሄዱ ነው የደረስኩ። እና ሀብቴ ጅፋር ነበሩ ነው ቁጥሬ ጥሩ እየገና እየመጣች ነበር። እኔ ስመጣ እንደዛ አካባቢ ነው እንትን ያልኩት ማስታወሳቸው በዛ ሰዓት እና ሉል ሰገድ እና አብዮት አባት ሉል ሰገድ እንግዲህ 3000 መሰናክል አገር ሞክሏል ብዙ እና እነዚህ እነ ማሩ ዳባ ብዙ ልጆች ነበሩ እና እኔ በርግጥ ስመጣ ወደዚህ ሪሊ ውስጤ በጣም ትልቅ ሞራል ነበረ። ካፓሲቲም በጣም ትልቅ ነበር። ግን ምንድነው በጥሩ ኮች ማኔጅ አልተደረኩም። በዛ ሰዓት ኦቨርሎድ ነበረኝ። በቃ አሁን ኮቹን ሳስበው የምሰራው የነበረ ትሬኒንግ በጣም ኦቨርሎድ ነው የነበረው። ለዛም ነው ለጉዳት የተዳረጉት። አትሌቶች ብዙ ጊዜ መሆን ያለበት መመከር አለባቸው። ቅድም ያልኩ ነገር ነው። ለኮቾች በቂ ስልጠና ማግኘት አለባቸው። ኮቾችን ፌዴሬሽኑ በቂ ስልጠና እየሰጡ አይደለም። ጠቅላላ ነገርኩ
የዛሬ 10 ዓመት የዛሬ 20 ዓመት የወሰደ ሰውዬ አሁን እኮ አብዴት የሆኑ ስንት ነገሮች መጥተዋል አሁን በዚህ ሰዓት። ስለዚህ ያ ልጅ ወደ አስፋልት እንዳይወጣ ወደ ጎዳና እንዳይወጣ ጎዳና እርሊ መውጣቱ ጉዳቱን ማስተማር ነው የምችለው። ገብቶሃል? ስፖርት ባይ ዘ ወይ አትሌቲክስ ኢንዲቪጁዋል ነው። ኢንዲቪጁዋል ስፖርት ስለሆነ አንተ አስገድደህ ወይም በህግ አወጥተህ መመሪያ አወጥተህ ቀጥተህ ምናምን የምትመልሰው ነገር አይደለም። ጀስት ማስተማር ማሳየት ጥቅምና ጉዳቱን በትክክል እንዲያውቁ ማድረግ ነው። ኮቹን ማስተማር ከዛ ደግሞ ኮቹ ደግሞ ልጆቹን ማስተማር ነው ያለበት። ያ ሲሆን ልጆቹ በትክክል ተገምተው እና እነዚህ አሁን ያልኩ ልጆቹ እንዳይሸሹ የማዘውተሪያ ስፍራዎች በበቂ ሁኔታ ሊኖር ይገባል። እነሱ የሚሰሩት ነገር አላቸው። እነሱ ለማሟቅ የሚሰሩት አለ እና ያ እኔ ሰራዊት ውስጥ ማለፌ ምን ነገር ለመስራት በቃ ደስተኛ ነኝ። ኤኒ ታይም እሰራለሁ። እኔ በቃ የእረፍት ሰዓት ስራዬን የሚመለከት ነገር ከሆነ እኔ እረፍት የሚባል ነገር የለኝም፣ እሰራለሁ። ምናልባት ከፍላጎት ከህልም አንጻር በአሰልጣኝነቱ እስካሁን የምትፈልገው ደረጃ የምትፈልገውን ነገር አሳክታል። ያው ጫናዎችም በነበርክበት ጊዜ እንዳሉ ስለገለጽክልኝ ጫናዎች ካሉ ደግሞ በምትፈልገው ልክ ራስህን ለማሳደግ በምትፈልገው ልክ ከህልም ጋር ለመድረስ ጫፉ ላይ ለመድረስ እንቅፋት ይሆናል ብዬ ስለማስብ ነው። አዎ በጣም ከፍተኛ እኔ የምፈልገው ህልም ላይ ገና አልደረስኩም። አዎ ወርልድ ቻምፒዮንሺፕ ብር ሜዳሊስት አድርሻለሁ። አፍሪካ ሻምፒዮን ደብል ሻምፒዮኖች እና ኃይለ ማርያምን አድርሻለሁ። ግን ስቲል ገና ነው። ስቲል እኔ የምፈልገው ላይ አልደረስኩም አሁን በኮችነቱ። ምክንያቱም በእርግጥ መድረስ ይቻል ነበር። እስካሁን ባለኝ ጊዜም ብዙ ነገሮች መሄድ ይችል ነበር። ግን የነበሩብኝ ተጽዕኖዎች ቀላል አይደሉም። ስቲል ነው ያለኝ ተጽዕኖ ከባድ ተጽዕኖ ያለብኝ ክለቡ ላይ ስቲል ነው። በቃ መስራት አልቻልኩም። በጣም ከባድ ሁኔታ ነው ያለው እና ያው በአመራሩ እየደረሰ እየተቀረፈ በአመራሩ እየደረሰ እየተቀረፈ ነው ያለው። በቃ ሄዶ ከፍተኛ አመራሩ ላይ ነው የሚቀርፍልኝ። በቃ እንደዚህ አይነት ነገሮች አሉት እና እነዛ ነገሮች ቀላል አይደሉም ለኔ ብዙ ሆነት ሞር ግን ጠንካራ እንደሆነ አድርገውኛል። ስለእውነት ጠንክሬ እንድሰራ አድርገውኛል። ምናልባት ክለቡ ላይ ያለው አደረጃጀት ያለው አሰራር ጥሩ ካልሆነ የበፊቱን ከፍታ ላይ የክለቡን ውጤት ለማስቀጠልም ትልቅ ማነቆ ይሆናል ብዬ አስባለሁ። ቅድም መግቢያችን ላይ ስታነሳለኝ ያው ፌዴራል ማረሚያ ቤቶች የድሮዎችን አትሌቶች በስም ለመጥቀስ ሞከር መሀል ላይ ያኛው ነገር ጠፍቶ ነበር። ስለዚህ አንደኛው ችግር ክለቡ ላይ ያለው ውስጣዊ አሰራር በእርግጠኝነት ያ ይሆናልና እንደው ምን ያህል ጎርቶታል እንደዚህ አይነት ነገሮች መኖራቸው? ኮች ክለቡን በጣም ጎርቶታል። የሚገርም አሁን እኔ ጋር ለዚህ 3-4 ዓመት ውስጥ ትልቅ ውጤት እያመጡ የነበሩ እኔ ጋር የነበሩ ልጆች ናቸው። እና ኃይለ ማርያም አሁን ከነሱ ከክለብ ወጥተዋል። እና አክሱማዊት ከክለብ ወጥተዋል። እነ ዘነበ ከክለብ ወጥተዋል። ይህ ማለት ክለቡን በጣም በከፍተኛ ሁኔታ ይጎዳዋል። አንድ ልጅ ለማድረስ እኮ 6 ዓመት 7 ዓመት ነው የምትለፈው። ወርልድ ክላስ ለማድረግ ያንን ልጅ በጣም ብዙ ዓመት ነው የሚያስለፋ። ያን ሁሉ ለፍተህ አመተህ ጀስ ግለሰቦች አንተ እንዳሰራ ነው የሚፈልጉት። በቃ የግለሰቦች ናቸው። በቃ የግለሰብ ነው። በቃ ወደ አመራሩ ሲሄድ ነው ልክ አይደለም ተብሎ ይፈታል። ግን ታች መከራህን አይተህ ነው እንግዲህ ሁሌ አመራር ጋር እየሄድክ አትሰራም። ጀስ ስራዎች በአግባብ መስራት አለብህ። የገነባውን ይመጡና ያፈርሱብሃል። ቲም ገንብተህ ልትሰራ ስትል ይሰጡሃል። ቲም ሰጥተኸው ስራ ተባልከ ውጤታማ ስትሆን ደግሞ አይቻልም ትባላለህ። አይደለም ያን ገሌ እኔ ጋር መምጣት አለባቸው ሁሉ ትባላለህ። አልፈልግም ተብሎ የተሰጠህ ልጅ እንደገና ነገር ደግሞ እኔ ጋር መምጣት ተብለህ ትጠይቃለህ። እንደዚህ አይነት ችግሮች አሉ። ልጆቹ ፐርፎርም ሲያደርጉ እኔ ጋር መምጣቸው፣ ፐርፎርም ካላደረጉ አንተ ጋር ሆኖ ነው የሚሉ እንደዚህ አይነት ነገር ያለው እና በጣም አስቸጋሪ ነው ያለ የነበረብኝ ጫና ቀላል አይደለም። ክለቡ ላይም የምፈልገው ውጤት እኔ እንደምፈልገው እንዳገርም እንደምፈልገው አልሰራሁም ገና ነኝ። ግን እንደው በዚህ ሂደት በጣም የምትቆጭበት አትሌት ከእጅህ የወጣ ልክ ባልሆነ መንገድ? አዎ ሁለቱም እኔ አሁን ዘነበና ኃይለ ማርያም በእውነት በጣም ነው የሚቆጩኝ። አንደኛ ልጆቹ ላይ እኔ ብዙ ኢንቨስት አድርጌባቸዋለሁ። ብዙ ወጪ አውጥቻለሁ ለነሱ። ጫማ ሳይቀር ልብስን ሳይቀር ሰጠን ነው የምትሰራው። ብዙ ነገር ለፍቻለሁ በእውነት የምልህ። ይቅርታ ኮች አም ሶሪ በእውነት በጣም ነው እንትን ያለኝ እና ሶሪ ልጆቹ ሁሉ አደራጅተው ይመጡብሃል። የሚገርም አንድ ልጅ አሁን ከኔ ጋር ሆኖ 3:41 የረገጠልሽ አይዞህ ኮች 500 ሜትር መጨረሻ ላይ እሱ ጋር አልሰራም ብል ተብሎ ሁሉ የተወሰደ ልጅ አለ። ልጁ መጨረሻ ላይ በተለያየ ምክንያት እንትን ብሎ አሁን ከክለቡ በሚሊተሪ ሰልጦን አይሰልጦን በሚለው ሲመጣ ልጁን አስወጡና ሌላ ክለብ ወሰዱት። ያ ክለብም ቀነሰው። አሁን ልጁ በጣም የሚያሳዝነ የሚሰራው ስራ እዛ ጋር ግን ትልቅ አሰልጣኝን ብለው ነው የሚያስቡት። ግን አንተ ስታደርስ ያን ልጅ ለኔ ካላመጣ ነው የምትባለው። ያው ልፋቱ እኮ ትልቅ እንዴት አድርገህ ትሰራለህ? እንዴት ብለህ ትሰራለህ? እዚህ ቦታ ላይ ስቲል ነው ከውጭ ነው እንኳን ኢንቮልቭ ያደርጉብሃል። ስቲል ነው የሚገርምህ። ስቲል ነው በጣም ማዝነው ነው ይሄ ነው
እስቲ ነው ሰው ጥሮታ ወጥቶ እንኳን መጥቶ አንተ ጋር ሊሰራ አንተ ጋር ያዛል። ኢማጂን እንዲህ አይነት ነገሮች ነው ያሉት። የመንግስት ተቋም ነው፣ የሀገር ክለብ ነው፣ ብዙ ጀግኖችን ያፈራ ክለብ ነው። ከፍተኛ አመራሩ ጋር ከደረሰ ወዲያው ይቆረጣል። ትክክል ነው። ግን ሁሌ እዛ ጋር ሄደህ ነው ወይ የሚቆረጠው? በጣም ከባድ ነው። እና በጣም በእውነት እኔ ብዙ ልጆች እነዚህ ልጆች ማለት አይደለም ኦሎምፒክ እኔ አቅጄ የምሰራው እነሱን በቃ ኦሎምፒክ ነው እየሰራው ነበር። በቃ ታርጌት አድርጌ እየሰራው ነበር። ኃይለማርያምን ያስረከበው 8:12 ነው የነበረው ሰዓት 3000 መሰናክል እኔ ጋር መጣ። ወዲያውኑ በአንድ አመት 8:06 ነው የሮጠው። ዳይመንድ ሊግ ሁለተኛ ሶስተኛ ነው ሲወጣ ነበር። ኦሪገንም ያው አገር ወክለን አብረን እንደናል ያን በኦሪገን ያው ተጠልፎ ወደቀ። በዛ ምክንያት ነው እንትን ያለው እንጂ በእርግጠኝነት ሜዳሊያ መውሰድ የሚችል አቅም ነበረው። በዛ ሰዓት ጥሩ ነበር። ያው አንዳንድ ሀሳቦችን ስናነሳ እንዲሁ ስሜት ውስጥ በድንገት ገባህና ሶሪ ለዛ ያው ብዙ ነገሮች ይኖራሉ ስራ ላይ የሚያጋጥሙ በህይወት መንገድ የሚገጥሙን በርካታ ነገሮች ይኖራሉ። ግን እንደው ከዚህ ጋር በተያያዘ እንግዲህ አትሌቲክሱ ብዙ ተዋናዮች ያሉበት ነው። አትሌቶች ቅድም አንተ እንዳልከው ወደ ውጤት ሲመጡ ወደ ውጤት ሲቀሩ ለትልልቅ ውድድሮች ሲታጩ እነዚያን አትሌቶች በመንጠቅ በኩል አሰልጣኞች በራሳቸው እርስ በርስ የሚያደርጉት ነገር በጣም ፈተና ነውና አንድን አትሌት ይዞ ለማቆየት ብዙ ችግሮች አሉ። እንደው ከዚህ ጋር በተያያዘ አንተም በዚህ መልኩ አንደኛው ተጠቂ ትመስለኛለህ። እዚህ ጋር ምንድነው ሁሌ ኢትዮጵያ ውስጥ የምታየው ከስር ሲለፋ ሰው አታየው። የደረሰ ልጅ ከሆነ ግን ማናጀሩ ማምጣ ነው የሚያም ማምጣ ነው የሚያም ሁሉም ፐርፎርም የሆነን ሰው ብቻ ነው የሚፈልገው። ያ እንዴት ይሆናል? ይሄ በጣም አስቸጋሪ ነገር ነው። ሊቀረፍ ነገር እኛ ክለብ ውስጥ ዘነበ እኔ ጋር ነበር መጀመሪያ ረጅም ርቀት ነው የነበረው 10,000 ላይ እዛ ሲሰራ ልጁ ውጤቱን ሳይው ሊቀነስ ሆነ። ጠየቀኝ ነው እኔ በአሰራር ነው በቢሮ መምጣት ያለብህ አልኩት። ልጅ አመለከተ። ያም አሰልጣኝ ቢሄድም አልቃውም በውጤቱም አልጠየቅም ብሎ መራለት። ወደ አመራሩ ሄደ። ወደ ስፖርቱ አመራር እኔን ጠየቀኝ። እቀበለዋለሁ አልኩ። ተቀበልኩት። ኦልሞስት በ9 ወር ውስጥ እኔ ልጁን ስራከብ 30-25 ነው ያለው። በ9 ወር ውስጥ የኢትዮጵያ ሻምፒዮና 28-37 ሮጠ። ከዛ በኋላ እኔ ጋር መምጣት አለበት ኦን ልጁ ደግሞ ነው ምን ብላችሁ ልካችሁኝ አሁን ምን ብላችሁ ጠይቁኛላችሁ አላቸው። ሪሊ በእውነት ስማርት የሆነ ጥያቄ ነው የጠየቃቸው። ከዛ በኋላ ምን በቃ ይሄ ነው ያለው። ከዛ በኋላ እኔም በተለያየ ምክንያት እንዳልሰራ ነው በቃ ጠቅላላ መስራት የለብህም በቃ በተለያየ የሚገርም የማይሆን ትእዛዝ ታዘዛለህ። በእውነት ነው ግን ወታደር ስለሆንኩ ምን ችግር የለም። የማይሆን ትእዛዝ ቅጽበታዊ የሆነ ትእዛዝ ታዘዛለህ። ከዛ በኋላ ከሰሳለሁ። ቻርጅ ብታየው ማህደሬ እንደዚህ ነው በቃ። ግን ደስ የሚል ከፍተኛ አመራሩ እየደረሰ እየተሻረ በቃ ነው ያለው። ከፍተኛ አመራሩ ጋር ሲደርስ ነው ልክ አይደላችሁም እስከመባል ድረስ እየደረሱ ናቸው። ምናልባት በዚህ መሀል እንደው ፐርሰናል ያጠፋሁት ነገር አለ ብለህ ታስባለህ? ኖ ምንድነው እኔ ያጠፋሁት ነገር የለኝም። አሰልጣኝ ማለት አንደኛ አለቃዬን ማክበር አለብኝ። የምታዘውን ትእዛዞች በአግባብ መስራት አለብኝ። ሁለተኛ የተሰጠኝን ኃላፊነት በአግባብ መስራት አለብኝ። እኔ እኮ ጻልዳለሁ በደንብ አውቃለሁ። ወታደር ነኝ። ወታደር ጠንቆ መስራት አለበት። የታዘዘውን ካልሰራ ይጠየቃል። ያን ደግሞ የታዘዝኩትን ካልሰራው አይደለም ምን የታች ያለው አለቃ ላይ ያለው አለቃ ብደርስ ማንም አይቀበለኝም። ያ ግዴታ ነው፣ ህግ ነው። በቃ ወታደር መጀመሪያ አለቃውን አክብሮ የተሰጠውን ነገር በአግባብ መስራት አለበት። ያን የማይሰራ ከሆነ ወታደርም አይደለም። እነዚህ ናቸው በቃ ያሉት ሂደቶች። በዚህ መሀልም ትላልቅ አትሌቶችን ስለፈራ ብዬ ነው ትልቅ ደረጃ ላይ የደረሱ ኮች 16 ዓመታትን በፌዴራል ማረሚያ ቤቶች ታሰለጥን በስም የሚጠቀሱ ትላልቅ አትሌቶች ለምን ነው መብራት ያልከፈተው? ያላላልኩም ነበር እንዴ? ስነ ስርዓት ነው እንጂ በቴሌብር ባለንበት ሆነን ያለምንም ውጣ ውረድ የቢል ክፍያችንን ስንፈጽም እንዲህ ነን። ቴሌብር እንግዲህ ከኔ ጋር ከነበሩ አይምሮ ይል አሁን 208 ማራቶን የሮጠ ልጅ ነው። ከኔ ጋር ነበረ በሚድል ያለ
እና በወደስ 208 ያለው ልጅ ነው። አሁን እሱም ከኔ ጋር ነበር። እነ ማሪቱ ከተማ አፍሪካ ጁኒየር ሻምፒዮንሺፕ ናስናት ወይንሸት አንሳ 3000 መሰናክል ለረጅም ዓመት ብዙ ያገለገለች ናት። ኃይለማርያም አክሱም ዘነበ ራሱ የአፍሪካ ሻምፒዮን ጁኒየር ብር ሜዳሊስት ነው። አክሱማዊት የዓለም የቤት ሻምፒዮና ሁለት ጊዜ የብር ሜዳሊስት ናት። እነዚህ ልጆች እኔ ጋር የነበሩት እኛ ሰልጠን አክሱማዊት ስቲል በኔ እጅ ነው ስልጠናው። አሁንስ ምናልባት የምትጠበቃቸው በአንተ ስር ያሉ ነገ በትልቅ ደረጃ ይደርሳሉ ብለህ የምታስባቸው ልጆች አሉ ዛሬ ከያዝካቸው መካከል? ገና አሁን ዘንድሮ የቀጠርናቸው ገና ፕሬዲክት ለማድረግ እንትን አትልም። ገና አሁን ገና ኦልሬዲ ቅድ ሰርተን ጨርሰናል። አሁን ወደ ስልጠና ልንገባ ነው። ከዚህ ስልጠና በኋላ እንግዲህ ያየህ ያው እንትን ያልክ ልጆቹ ምን ሊሆን ይችላል ፕሬዲክት የምታደርጋቸው ከዛ በኋላ ነው። እንግዲህ ቅድም ክለቡ በቀድሞ ቁመናው ላይ እንዳልነበረ የገለጽክልኝ ነገር አሁን ነው በደንብ የገባኝ። በዚህ ልክ አትሌቶችን አጥቶ ነበር ማለት ነው። አዎ ጠቅላላ አዲስ ነባር ልጆች ጠቅላላ ወጥተዋል። ማንም የለም። ድጋሚ በአዲስ መደራጀት ውስጥ ሲገባ ለወደፊት ምንን አቅዱ ምንን አልሞ ነው የተነሳው? ያው ክለቡ አሁንም እኮ ጀስ ለሀገር ትልቅ ልጆችን ለማድረስ ነው ህልሙ። አሁንም የክለቡ ህልም አሁንም እንደዛ ነው። አሁንም ብዙ ጥረት ከፍተኛ አመራሩ ብዙ ጥረት እያደረገ ነው። ግን እኛ ጋር አሁን ምንድነው የሚጎዳ ስፖርቱ ላይ ምን መሰለህ? ስፖርት በጀት የለው። የሁሉ 300 200 ሰው 150 ሰው ይዘህ ያለ በጀት እንዴት ትንቀሳቀሳለህ? በጣም አስቸጋሪ ነው። እኔ እንደ ሀገርም እኔ መንግስት ለስፖርት በጀት ሊመደብለት ይገባል ብዬ ነው የማስበው። ክለቦች በጀት ሊኖራቸው ይገባል። በጀት ከሌላቸው ከየት አመጣው ይሰጣል? ተቋሙ ያለ በጀቱ ከየት አመጣው ይሰጣል? ከየትም ሊያመጣል አይችልም። ስለዚህ እኔ እንደ ሀገር በጀት መንግስት ተቋማት እነዚህ በተለይ ሚሊተሪ ክለቦች መከላከያውን በጥሩ የሚንቀሳቀስ ነው፣ ደስ ይላል። አሁን እንደኛ ያለ እንደ ፌደራል ፖሊስ እንደዚህ አሁን በበጀት ጠንካራ በጀት ሊኖራቸው ይገባል ብዬ ነው የማስበው። ምክንያቱም መሀል ላይ ጠፍተው የነበሩ ክለቦች እነ ኦርሜድላ እኮ አሁን ድጋሚ ተመለሱ። አዎ ሜድላ ትልቅ ክለብ ነው እንግዲህ አሁን የነበረው እነ ኃይሌን ያፈራ ክለብ እነ ፊጣ ባይሳን ያመጣ ክለብ ነው። ወርቅ ቢቀላ የነበረው ክለብ ነው እንግዲህ አስብ። ያ ክለብ አሁን እነዚህ ክለቦች በበጀት ካልተንቀሳቀሱ በጣም ከባድ ነው። እኛ እንግዲህ ማረሚያ ታውቀዋለህ ታሪኩ ምን እንዳለው በጣም ትልቅ ነገር ነው ያለው ክለብ ነው። ግን እነዚህ ነገሮች ወጣቱ እኮ እነዛን ያን ስም ይዞ ነው የሚመጣ እዛ ክለብ ላይ የሚገርም ደሞዙ ትልቁን አይደለም ወጣቱ የሚመጣው ጠቅላላ ያንስም በቃ እነዛ ጀግኖች የነበሩበትን ክለብ እያለ ነው የሚመጣው። በቃ ደስ ይላል። ግን ይሄ ደግሞ በበጀት ስፖርት ካላበላው እንዴት ይሆናል? ስፖርት የሚያስፈልገውን መኪና የሚያስፈልገውን ነገር ማቅረብ ካልቻልክ በጣም ከባድ ነው። ስፖርት ያናጻል። አንድ በትንሽ ነገር ይወጣል፣ በትንሽ ነገር ይወርዳል። እና እነዚህ ነገሮች የግድ ስፖርት እኔ እንዳገር በጀት ነው የሚያስፈልገው። እና እኛ ክለባችን አሁን ከፍተኛ እንትን እየተደረገ ነው ያለው፣ ከፍተኛ ጥረት እየተደረገ ነው ያለው ለመልሶ ለማቋቋም። ምን ያህል ልጆች አሉ አሁን ኦልሞስት አትሌቲክሱ ወደ 50 ልጅ አለና አሁን ከአጭር ርቀቱ ጭምር ሜዳ ተግባሩን ጨምሮ በቁጥር ትንሽ ነው። እንግዲህ ለወደፊት በደንብ አድጎ በርካታ አትሌቶችን ይዞ የቀደመ ስሙን የቀደሙ ጀግና አትሌቶችን የሚያፈራ ክለብ እንዲሆን እንመኛለን። ያው አንተ የሚያደክበት ክለብ ስለሆነ ማለት ነው። አዎ ታንኪዩ። እኔ የሁላችንም ምኞት ነው። ታንኪዩ። ኢንተርናሽናል ውድድሮች፣ በዓለም አቀፍ ውድድሮች የሄድክባቸው ውድድሮችም አሉ። በተለይ ዓለም ሻምፒዮና ላይ የአፍሪካ ውድድሮችም እነሱን ኤክስፔሪየንሶችም እናንሳቸው ኮች። አዎ አፍሪካ ሻምፒዮና ናይጄሪያ ሄጃለሁ፣ አሳባ። የዓለም ሻምፒዮናም ኦሪገን ሄጃለሁ። ያው ኦሪገን ተካፋይ ነኝ እና ኦሪገን ያው ትልቅ ውጤት እንዳገርም ትልቅ ውጤት እዘን የመጣንበት ውድድር ነው። በጣም ደስ ይል ነበር። ድባቡ፣ አንድነቱ፣ ህብረቱ በጣም ደስ የሚል ውድድር ነበር። ለእኔ በእውነት ትልቅ ተሞክሮ ትልቅ እውነት ለሀገር መስራት ምን ክብር እንዳለው ያየሁበት ነው እሱ ውድድር። ህልሜ ኦሎምፒክ ነው እውነት። ኦሎምፒክ ሜዳሊያ የሚያመጣ ልጅ መፍጠር ነው። አሁን ህልሜ ዓለም ሻምፒዮናው ሜዳሊያ የሚያመጣ ልጅ መፍጠር ነው በእውነት። እና እኔ እስኪ እንግዲህ እግዚአብሔር እንግዲህ ይጨመርበት። እሱን ትግሌ እሱ ላይ ነው። እንግዲህ አዳዲስ ልጆች እየመለመልን ነው። እነሱን እንግዲህ ለማብቃት ነው። ቢያንስ ወደ ዛሬ 4 ዓመት እንኳን የማድረስ እድሉ ይሄኛው እንኳን ጠባብ ነው። ወደዛኛው የማድረስ ፕሮባብሊ ይኖረናል ብዬ አስባለሁ። እንግዲህ አትሌቲክሳችን ኮች ቅድም በተወሰነ መልኩ ለማንሳት ሞክረናል። ዓለም ሻምፒዮና በታዳጊ ውድድሮች ያለን ውጤት ያን ያህል ከድሮ በሚታይ መልኩ አልቀነሰ ሊሆን ይችላል። ግን ደግሞ ሁሉም የኢትዮጵያ ሕዝብ የሚጠብቀው ትልቁ ውድድራችን ኦሎምፒክ ነው። ተደጋግሞ የሚነሳ ሀሳብ ሊሆን ይችላል። ግን እንደው ምን ትላለህ? ወደ ቀደመ ከፍታችን ለመመለስ ምንድን ነው መደረግ ያለበት? በምን ልክ ነው መሰራት ያለበት? በባለፉት 3 ኦሎምፒኮች በአንዳንድ ወርቅ ነው የተመለስ ነው። አዎ አሁን እኮ ችግሩ እኛ ሀገር ትልቁ ነገር ድሮ ዶክተር እሳቸው እጅ ነው ሁሉም ሰው፣ ሌላ ሰው የሚረብሻቸው ሰው የለም። ዶክተር ሁሉም አትሌት እሳቸው እጅ ስለሆነ በአንድ አሰልጣኝ ለረጅም ዓመት ይቆያሉ ልጆቹ። እኛ ጋር በአሁኑ ሰዓት ከክለብ ጀምሮ ያለው ነገር አንተ ስታፈራ አምጣ ነው የምትባለው። ያም ወደዛ ይወስድብሃል፣ ያም በዛ ይጎታል። ካጡ በጥቅም ይወስዱብሃል። ጥቅም ሰጥተው ልጆቹ ወይ ብር ሰጥተው ወይ ጫማ እየሰጡ የሆነ ትንሽ ነገር እየሰጡ እያታለሉ ይወስዷቸዋል። ያ
እንዳገር ጎድቶናል። ምናልባት ኮቾቹም ይህን የሚያደርጉ ማናጀሮቹም በእውነት ባሉበት ነው ልጆቹ እንዲቀጥሉ ቢያደርጉ ሰፖርት ቢያደርጓቸው ምን ችግር አለ? ስልጠናቸው በነበረበት ባለበት ነው ልጆቹ እንዲያደርጉ ባደርግ። ምክንያቱም አንድ አትሌት ኢቭን ወደ አንድ አሰልጣኝ ሄዶ ለመልመድ እንኳን 1 ዓመት በላይ ይጨርስበታል። ያን የስልጠና ባህሪ ለመላመድ ራሱ የኮቹን ባህሪ ለመላመድ ራሱ ብዙ ጊዜ እየጨረሰ ነው የሚሄደው እና ያ ምንድነው ዋጋ ያስከፍለናል። ግን ምንድነው እኛ አሁን እኛ ሀገር ስልጠናና ሌላው ዓለም ላይ ሳይኔ አልተገናኘንም። እኛ ለኮቾቹ በጣም ብዙ ስልጠና ያስፈልጋል። መጀመሪያ እኮ አሰልጣኙን ነው ማሰልጠን ያለበት። አሰልጣኙን በትክክል የበቁ አሉ። እንደዛውም ደግሞ ሞር ደግሞ በአብዛኛው እጅ ስለሆነ አትሌት ብዙ አሰልጣኝ ስላለ ያን ሁሉ አሰልጣኝ ሰብስበህ ማውቃት መቻል አለበት። ያን አፕዴት የሆኑ ነገሮች እየሰጠው የምትሄድ ከሆነ እዛ በኋላ በቃ ስልጠናዎቹ እየተስተካከሉ ይመጣሉ። እዛ በኋላ ልጆቹ የትም ቢሄዱ ብዙ ሉዝ ላይ ያደርጉ ይችላሉ። ገብቷል። አሁን ዝም ብሎ ማሰልጠንና ሃይ ፐርፎርማንስ ማሰልጠን አንድ አይደለም። ኦሎምፒክስ ስትመጣ ዓለም ሻምፒዮናስ ሃይ ፐርፎርማንስ ናቸው፣ ወርልድ ክላስ ናቸው። እነዚህ ልጆች በጣም ጥንቃቄ ያለው ስልጠና የሚያስፈልገው እዛ ጋር ሲደርስ። ስለዚህ እነዚህን ስልጠና የሚመጥን ስልጠና ደግሞ ለአሰልጣኝ መስጠት አለበት። ያ የሚሆን ከሆነ ሁሉም ነገር እያደገ ይሄዳል። አለበለዚያ ግን በነበረው የምንቀጥል ከሆነ የተለየ ነገር ብዙ እንፈጣለን ብዬ አላስብም። ልምድና ትምህርት እንዴት ነው መታረቅ ያለባቸው? እኛ ጋር እኮ ትልቁ ችግር መሰለህ ሁሉም ነገር ህጉም ሲወጣ ደንቡም ሲወጣ ሁሉም ሲወጣ እኔ አውጣ እባላለሁ። እኔ ታርጌት ያደረገ ነው የማወጣው። ትልቁ ችግራችን ይሄ ነው። እኛ ጋር ብዙ በተቋማት ደረጃም ስታይ በአብዛኛው ይሄ ነው። እነዚህ ናቸው ትልቁ ችግራችን። አንድ ሰው ፕሮፌሽናል ወይ መሄድ አለበት። ፌዴሬሽኑ እኮ እነዚህ እውቀት ያላቸው ልጆች እኮ እውቀት ያላቸውን ኮቾች ሰብስበው እኮ ለኮቾቹ ስልጠና እንዲሰጡ ማድረግ ይችላሉ። ራሱ ገብቷል። አፕዴት የሆኑ ስልጠናዎችን እንዲሰጡ ማስደረግ ትችላለህ፣ በእነሱ በራሳቸው ማለት ነው። ትምህርትም ኤክስፒሪያንስም ቀላል አይደለም። እነዚህ ዝም ብለው የሚመጡ ነገሮችም አይደሉም። ግን ፌዴሬሽኑ ሁለቱን ማጣጥሞ መስራት ግን ግድ ነው። ትምህርት ይዞ የመጣውን ከኤክስፒሪያንስ ካለው ጋር እያጣመርከው የሚሰራ ከሆነ ልምድ እያገኘ ይሄዳል። ነገ እውቀት አለው ፕላስ ልምድ ሲደመር ደግሞ ብዙ ነገር እየሰራ ይሄዳል። ያ ሰው እያደገ ትልቅ ስራ እየሰራ ነው የሚሄደው። ግን እንዳገር እኔ ለኮች ስልጠና እየተሰጠ አይደለም። ጠቅላላ እንዳገር በእውነት ነው ኬንያ የሚሰጠውን ስልጠና እና እኛ ጋር ብታዩ አይገናኝም። ጠቅላላ ኮቾች ላይ በጣም አይሰራም። እኛ ጋር ኮች ላይ ትልቁ ኮቹን ካላበቃው እንዴት ልጁ ይመጣል? ከየት ይመጣል? አይመጣም። መምህር ካለለ ተማሪ አለ እንዴ? ከየት ይመጣል? ስለዚህ ኮቾች ላይ በደንብ እየተሰራልን ፌዴሬሽኑ እየሰራልን ይብን አንዳንድ ኮቾች እኮ ጠቅላላ እንደዚህ ሃይ ሌቭል የሆኑ ስልጣኖችም እንዲሰጥም አይፈልጉም። ከነሱ ውጭ በቃ ገድበውት ቀድም እንዳልኩ ነው እንደኛ ክለብ ከተገድበው ቁጭም የለው በቃ ጠቅላላ እና እነዚህ ነገሮች በጣም መጥፎ ናቸው። እንዳገር ይጎዳሉ። ለምን በቃ ፌዴሬሽኑ ሰብሮ መውጣት አለበት። ፌዴሬሽኑ አሁን ጥሩ እየተሰሩ ያሉ ነገሮች አሉ። ከዓለም ጋር እያገናኘን ነው ፌዴሬሽኑ። ስለዚህ እነዚህ ነገሮች ደግሞ ወደ ስልጠናውም ወደ አሰልጣኙም ገብቶ ደግሞ ሞር አሰልጣኙ ስልጠና እንዲያገኝና አፕዴት የሆነ አሰልጣኝ እንዲኖር ማድረግ የነሱ ፋንታ ነው። ከዛ በኋላ ስልጠናው በትክክል ይመጣል። የምናየው ችግር ሁሉ በሙሉ እየተቀረፈ ነው የሚሄደው። ምክንያቱም የስልጠና ፌዴሬቲዎች አይኖሩም ከዛ በኋላ ፕላስ ደግሞ ፌዴሬሽኑ የሆነ ቲም አቋቁሞ እስቲ በየግሩፕ ሄዶ ስልጠናዎችን ቼክ ማድረግ እስቲ ስልጠናዎች ምን አይነት ስልጠና እየተሰጠ ያለ እውነት ያን አትሌት የሚመጥን ስልጠና ወይ አትሌቶቹን የሚመጥን ስልጠና እያገኙ ነው ወይ እነዚህ ሁሉ ቼክ ማድረግ ጥሩ ነው። እኛ ጋር አሁን የምንጮኸው ብሔራዊ ቡድን ብቻ ነው የምንጮኸው። አይሆንም። ብሔራዊ ቡድን የእኛን ችግር ይቀርፋል ብዬ በጣም አላስብም። በእርግጠኝነት ነው ይሄን ኬንያ ብሔራዊ ቡድን የሚባል ነገር የለም። ብሔራዊ ቡድን የሚባለው ሴሌክሽን ትራውል ሲደረጋል የኬንያ ሻምፒዮን ከዛ በኋላ በደረጃው 1 2 3 4 የወጣ ልጅ ይያዛል። ብሔራዊ ቡድን ለአንድ ወር ይያዛል፣ ሆቴል ይገባል። በቃ ቻው እዛ ላይ የለም። ፕሮፌሽናሊዝም ነው የሚሰሩት። እነዚህ ነገሮች ሲስተሞች እስካልመጡ ድረስ በጣም አስቸጋሪ ነው። እኛ ጋር ሰዎች ስራ ሲያጡ ብሔራዊ ቡድን ይሁን ይለዋል። ማናጀር ሲያገኙ ደግሞ አይ ተውት ብሔራዊ ቡድን ይለዋል። እንደዚህ አይነት ነው። ጥቅማቸውን ነው ጥቅማቸው ብቻ ነው የሚወጣው። ይሄ ደግሞ ትክክል አይደለም። ይሄ ትክክል አይደለም። ጀስት እንዳገር እኔ እኮ የትም ሄደ አንድ አትሌት እኮ ማፍራት ቀላል ነገር አይደለም። ማናጀሩም ስራ ብሔራዊ ቡድን መስራት ክለብ ላይ መስራት አንድ ጥሩ አትሌት ማምጣት ቀላል ነገር አይደለም። ብዙ ዋጋ ያስከፍላል። እንዲህ በቀላል የሚመጡ አይደሉም። እና ጥሩ ኮቾች አሉ እኛ ጋር። ስለዚህ እነዚህን ኮቾች ትልቁ ነገር ምንድነው? አስተባብሮ መስራት። ኮቺንግ መተባበርን ይፈልጋል፣ ቀናነትን ይፈልጋል። ያ ካልሆነ ደግሞ ስልጠናው አይመጣም፣ ሁሉ ነገር አይመጣም፣ እየተበላሽ ነው የሚሄደው። ስለዚህ ያ ብልሽቱ ደግሞ ማን እንዳገር ነው የሚጎዳን። ሁላችንም ተወቃሽ ነን። ሜዳው ላይ እስካለው ድረስ ተወቃሽ ነኝ ብሎ ነገር የለም። ይሰጥህም አይሰጥህም መስራት አለበት። ሜዳው ላይ እስካለ ድረስ ማንም ሰው በስልጠና ውስጥ ያለ ሰው ተወቃሽ ነው። ኮች እስከሆነ ኮች ነው፣ በቃ ያ ሰው ተወቃሽ ነው። ስለዚህ በተሻለ መጠን ተባብሮ መስራትን ይፈልጋል እና ያን ፌዴሬሽኑ እነዚህን አስታርቆ መስራት አለበት ብዬ ነው የማስበው። የመጨረሻ ነገር የምናንሳ ብዬ ነው ኮች፣ እንግዲህ የመጣህበትን መንገድ ለማንሳት ሞክረናል። ብዙ ውጣ ውረዶች ነበሩ። ያ ታልፎ ደግሞ ስኬቶችንም ማስመዝግበሃል። ትላልቅ አትሌቶችን አፍርተሃል። ቀጣይ ምንን ማሳካት ምን ማድረግ ትፈልጋለህ በኢትዮጵያ አትሌቲክስ?
እንግዲህ የቀጣይ ያው ዓለም ሻምፒዮንና ኦሎምፒክ ወርቅ የሚያመጣ ልጅ መፍጠር ነው እኔም ፍላጎቴ ምኞቴም። እንግዲህ ከእግዚአብሔር ጋር እንግዲህ እድሜ ጤና ከሰጠን እሱ ላይ ነው በቃ ትኩረት አድርጌ እየሰራሁ ያለሁት አሁን። ያው ህልምህ እንዲሳካ እመኛለሁ። ለነበረን ጊዜም በጣም አመሰግናለሁ ኮች። ምናልባት በመጨረሻ የምትለው ነገር ካለህ ምስጋናም ካለ እድሉን ሰጥቼህ ቆይታችንን እንቋጭ። አመሰግናለሁ። እኔ ኮች እንደሆን ላደረገኝ ግርማ ፈይና ሻምበል ትእዛዙ እሸት፣ ሻምበል ሙሉጌታ፣ ኮማንደር ግርማ ፈየን እጅግ በጣም አመሰግናለሁ እውነት ለዚህ ላደረሱኝ። እናመሰግናለን። የተከበራችሁ አድማጭ ተመልካቾቻችን የዛሬ የስፖርት ባለታሪኮቹ ፕሮግራማችን የተከታተላችሁትን ይመስል ነበር። እንግዲህ በዛሬ ቆይታችን ምክትል ኮማንደር ወንድዬ ደሳለኝ ከኛ ጋር ቆይታ አድርጓል። በተለይ በፌዴራል ማረሚያ ቤቶች አትሌቲክስ ክለብ በአትሌትነትም በአሰልጣኝነቱም የነበሩትን ጊዜያቶች ያመጣቸውን ውጤቶች፣ ኤክስፔሪየንሶችን እያነሳን ቆይታ አድርገናል። አብራችሁን ስለነበራችሁ ስለተከታተላችሁን እናመሰግናለን። የዚህ ፕሮግራም አጋራችን ኢትዮ ቴሌኮም ነበር። ጤና ይስጥልን። ለምን መብራት ያልከፈተው? ክፈል አላልኩም ነበር እንዴ? ስነ ስርዓት ይሁን እንጂ። በቴሌብር ባለንበት ሆነን ያለምንም ውጣ ውረድ የቢል ክፍያችንን ስንፈጽም እንዲህ ነን። ቴሌብር